አሁን በዚህ ፓርት ላይ የምናየው ካምፓኒያችን ላይ ሴልስ ታክስን እንዴት ሴትአፕ ማድረግ እንደምንችል እናያለን። እንግዲህ ይሄን ሴልስ ታክስ ማስገባት ሴትአፕ ማድረጉ ያስፈለገበት ዋና ምክንያት ካምፓኒያችን እንግዲህ ሁለት አይነት ስራ ነው የሚሰራው፣ ከሁለት አንዱ ማለት ነው፣ ወይም ሁለቱንም ሊሆን ይችላል። የመጀመሪያው ፕሮዳክቶችን መሸጥ፣ ሁለተኛው ደግሞ አገልግሎት መስጠት እንዲሁም ሰርቪስ የምንለው ማለት ነው። ከሚሸጠው እቃ ላይ እንዲሁም ደግሞ ከሚሰጠው አገልግሎት ላይ ሴልስ ታክስ ተሰብስቦ መቀመጥ አለበት ማለት ነው። ከእያንዳንዱ ፕሮዳክት ሴልስ ታክስ ለከስተመሮች እቃዎችን ሲሸጥ ከእያንዳንዱ እቃ ላይ ደግሞ ግብር መመዝገብ አለበት በሲስተም ማለት ነው። ኖርማሊ ማኑዋሊ የሚሰራ ቢሆን ኖሮ ወረቀት ወይም ደግሞ በደረሰኝ ላይ ነበር የሚሰራው። አሁን ያን ሙሉ በሙሉ የቀየረ ሶፍትዌር ስለሆነ ሶፍትዌሩ ራሱ ሬጂስተር አድርጎ ያስቀምጣል። ስለዚህ ያን ሬጂስተር አድርጎ እንዲያስቀምጥ ደግሞ እኛ ሴታፑን ቀድመን ማስተካከል ስላለብን እሱን ነው የምናየው ማለት። ስለዚህ ቀጥታ እዚህ ጋር በዋናነት የምናየው ሴታፕ ማድረጉን ነው። ስለዚህ አንዴ ሴታፕ አድርገን እናስቀምጣለን። ከዛ በኋላ የፈለግነውን ያህል እቃ ብንሸጥ፣ ፕሮዳክቶችን ብንሰጥ ከዛ ላይ ራሱ ሲስተሙ እየቆረጠ ሴልስ ታክስ ሰብስቦ ያስቀምጥልናል። ከዛ በኋላ አውቶማቲካሊ መጨረሻ ላይ ግብር ሰዓት ላይ ከዛ ላይ ሲስተሙ ራሱ ከመዘገበው ላይ ተወስዶ ይከፈላል ማለት ነው። ያን ለማድረግ ደግሞ እኛ ሴታፑን ቀድመን ማስተካከል ስላለብን እሱን ነው የምናየው ማለት ነው። እዚህ ጋር መንቴን ለማድረግ ቀጥታ ሜኑ ላይ እንሄድና እዚህ መንቴን ሜኑ ላይ ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ሴልስ ታክስ ምትል ሜኑ ላይ ሳብ ሜኑ አለች፣ እሷ ላይ ክሊክ እናደርጋለን ማለት ነው። ልክ እሷ ላይ ክሊክ ስናደርግ ይሄን ዊንዶ ይከፍትልናል ማለት ነው። ይሄ ዊንዶ ሴትአፕ ሴልስ ታክስ ይባላል ማለት ነው። እንግዲህ ሴልስ ታክሱ ቅድም ሀሳቡን ባጭሩ አስቀምጫለሁኝ። የሚሰበሰበው በሀገር ደረጃ ሊሆን ይችላል፣ በክልል ደረጃ ወይም ደግሞ በአካባቢ እንዲሁም ደግሞ በኤጀንሲ ሊሆን ይችላል የሚሰበሰበው ማለት። ስለዚህ የሚሸጣቸው ስፔሻሊ አሁን የሚሸጡ እቃዎች ካሉ ከእያንዳንዱ እቃው ላይ ተሰብስቦ መቀመጥ ስላለበት ለዛ ፐርፐዝ ነው የሚያስፈልገው ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ወደ 5 የሚጠጉ ኦፕሽኖች አሉ። የመጀመሪያው ምንድነው የሚለው ሴትአፕ ኒው ሴልስ ታክስ። እንግዲህ አሁን እኛ ከዚህ በፊት ሴትአፕ ስላላደረግን አዲስ ስለሆነ ሴትአፕ የምናደርገው እዚህ ሴትአፕ ብለን ነው የምንገባው ማለት ነው። ሴትአፕ ማለት አዲስ ሴልስ ታክስ ራሳችን ሴትአፕ ስናደርግ የምንጠቀመው በተን ነው ማለት ነው። ከዛ ቀጥሎ ያለው ደግሞ ኤግዚስቲንግ ለሆነ ሴልስ ታክስ የምንጠቀማቸው ኦፕሽኖች ናቸው። ኦኬ የመጀመሪያ ሴትአፑን እናስተካክልና ከዛ በኋላ እነዚህን መተን እናያለን ማለት ነው። ስለዚህ የመጀመሪያውን ክሊክ እናደርግና እዚህ ጋር በቀኝ በኩል ኔክስት ምትል በተናለች፣ እሷ ላይ ክሊክ እናደርጋለን ማለት ነው። ልክ ክሊክ ካደረግን በኋላ ይሄን ዊንዶ ይከፍትልናል ማለት ነው። የዚህ ዊንዶ ዋና ዓላማው ሁለት ነገሮችን እናስገባለን ማለት ነው። የመጀመሪያው ቶታል ሬቱን እናስገባለን ማለት ለምሳሌ ቫት ከሆነ የምንሰራው 15% ነው በኢትዮጵያ። ስለዚህ 10%ቱን እዚህ ጋር እንሞላለን መጀመሪያ ላይ ማለት ነው። ሁለተኛ ላይ ደግሞ how many individual rates make up this total rate እያለ ነው። አሁን ይሄ ተሰብስቦ ለማን ነው የሚሄደው፣ ለምን ያህል ኢንዲቪጁዋሎች ነው የሚሄደው ማለት እሱ ነው የምናስገባው ማለት። ስለዚህ በኢትዮጵያ ደረጃ ቀጥታ የሚሄደው ወደ ገቢዎች ስለሆነ የትም ይሰብሰብ ዋና ቋጡ ሄዶ የሚቀመጠው የገቢዎች ድርጅት ላይ ስለሆነ አንድ ነው የሚሆነው ማለት ነው በኢትዮጵያ ኮንቴክስት ማለት ነው። ስለዚህ እንደ ውጭ ኮንቴክስት የተለያየ ሊኖር ይችላል፣ እዚህ ጋር ማስገባት እንችላለን። ግን እንደ ኢትዮጵያ አንድ ስለሆነ አንድ እንመርጣለን ማለት ነው። ስለዚህ ይሄ ግዴታ እዚህ ጋር ቀይ ምልክት አለች፣ እቺ ምንድነች የምታመለክተው ሪኳየርድ ፊልድ መሆኗን፣ ይሄን በትክክል መመረጥ አለበት ማለት። ስለዚህ ይሄ ኮሌክት ተደርጎ ታክሱ 15% ሆን ከእያንዳንዱ እቃ የሚሸጠው 15% ቫት ተሰብስቦ ለአንድ ግለሰብ ነው። ያ ግለሰብ ምን ይባላል? ኢትዮጵያን ሪቨኒው አውቶሪቲ ይባላል። ወደዛ ነው የሚሄደው። ስለዚህ አንድ ድርጅት ወይም ደግሞ አንድ ባለስልጣን ስለሆነ ይሄ የሚወስደው ባለስልጣን ሲል ኢትዮጵያን ሪቨኒው አውቶሪቲ ለማለት ፈልጌ ነው። ስለዚህ ወደዛ ስለሚሄድ አንድ ነው የምመርጠው ማለት ነው እዚህ ጋር። ከዛ በኋላ እዚህ ጋር ኔክስት ምትሏ በተን ክሊክ አደርጋለሁኝ ማለት ነው። ልክ ክሊክ ካረኩኝ በኋላ እዚህ ጋር ሴልስ ታክስ ኤጀንሲ አይዲ ያለኝ ነው። ኤጀንሲውን አይዲ ያስገባለሁኝ ማለት እንግዲህ ይሄ ካምፓኒ እንደ ኤጀንሲ ሆኖ ነው የሚያገለግለው ማለት ነው። ለዛ ለገቢዎች ድርጅት እንደ ኤጀንሲ ሆኖ ያገለግላል፣ ይሰበስብለታል ማለት ነው። ከእያንዳንዱ ከሚሸጠው እቃ ለምሳሌ ማኑዋሊ ሲሰራ በእያንዳንዱ በደረሰኝ ከሆነ ያስ የሚሰራው ደረሰኙ ላይ
ታክሱ ይመዘገባል 15% ተመዝግቦ ያደረሰኙ ኦዲት ተደርጎ መጨረሻ ላይ ይገባል ማለት ነው በደረሰኝ ቢሆን ኖሮ ማለት ነው። አሁን ደግሞ በሲስተም ስለሆነ እየተከነ ያለ ነው ሲስተሙ እንዲመዘግብልን እኛ እንደ ኤጀንሲ ነው የምናገለግለው ማለት ስለዚህ ለካምፓኒያችን የተሰጠውን ኤጀንሲ አይዲ እንሞላለን ማለት ነው። እዚህ ጋር ለምሳሌ 1 2 3 ለብለው ሳምፕል ስለዚህ እዚህ ጋር በዋናነት የሚገባው ገቢዎች ለኛ የሚሰጥ እንደ ኤጀንሲ የሚሰጠን አይዲ አለ ያን አይዲ ነው እዚህ ጋር የምናስገባው ማለት ነው። የካምፓኒያችን ቲ ነምበርም ሊሆን ይችላል። ይሄ ከስር ደግሞ እዚህ ጋር ሴልስ ታክስ ኤጀንሲ ኔም ኤጀንሲ እዚህ ጋር የካምፓኒያችን ስም ነው እናስገባው ማለት ነው። ሳይቴክ ጀነራል ትሬዲንግ ስለዚህ የኤጀንሲያችንን ስም አስገባን የካምፓኒያችን ስም ባጭሩ ማለት ነው። እዚህ ጋር ደግሞ which vendor do you send tax you have collected to ያለኝ እንግዲህ ይሄ ሲላክ ዋና አላማው ለሀገር ውስጥ ገቢ ነው አይደለ የሚውለው ስለዚህ ለተለያዩ ሆስፒታሎችን ለመገንባት ትምህርት ቤቶችን መንገድ ለመስራት ምናምን ነው የሚውለው የኢትዮጵያ ገቢዎች ዋና ኤሙ ማለት ነው። ስለዚህ ለሀገር ውስጥ ገቢ ነው የሚውለው ማለት ነው። ስለዚህ ይሄን ለመመዝገብ ቀጥታ እዚህ ጋር ድሮፕ ዳውን ቦክሷን ክሊክ ታደርጉና እዚህ ጋር ስለሌላ አሁን እዚህ ጋር ባዶ ስለሆነ እንመዘግባለን እዚህ ኒው እንላለን ማለት ነው። ኒው እንላለን ከዛ በኋላ እንመዘግባለን እዚህ ጋር ቬንደር አይዲ ለምሳሌ አንድ ለበልና እዚህ ጋር ኔሙን ኢንላንድ ሪቬኒው እየጽፋለሁኝ ኢንላንድ ሪቬኒው ለሀገር ውስጥ ገቢ ማለት ነው ሪቬኒው በዚህ መልኩ ጽፋለሁኝ። ከዛ በኋላ አካውንት ታይፑን ቺን ክሎዝ ካንስል በላት አካውንት ታይፑ ይሄን ችግር የለውም። እዚህ ጋር መሙላት ያለባቸው አካውንት ኤክስፔንስ አካውንቱን ማስገባው ኤክስፔንስ አካውንቱን እዚህ ጋር ምን ልበለው ቫት ካለ ቫት ላስገባው ቀደም ስሙ ላይ ሞላሁትኝ ቫት ኦኬ ቫት ፔብል በቃ እቺን ልጠቀም ቫት ኮዷ እንግዲህ ቀደም አካውንት ክሬት ስናደርግ በጣም ጥንቃቄ ማድረግ ያለባችሁ ያልኩት ለዚህ ነበር። አሁን ለምሳሌ እቺ ቫት ፔብሏ 2000 ነች ማለት ነው ኮዷ ስለዚህ 2000 አሁን ቀጥታ ቀደም ስሟን አውቄ ቢሆን ቁጥሯን አውቄ ቢሆን ኖሮ እዚህ ጋር መፈለግ አይጠበቅብኝም ነበር ማለት ልክ 2000 ስጽፍ ቫት ፔብል እንደሆነ ኮንሲደር ያደርጋል ማለት ነው። ልክ እነዚህ ሶስቱን ነገሮች ብቻ ከሞላሁኝ በኋላ እዚህ ጋር ሴቭ እላለሁኝ ማለት ነው። ሴቭ ላለው መዝግቦልኛል ከዛ በኋላ ክሎዝ እላለሁኝ ማለት ነው። እዚህ ጋር ባይ ዘ ዌይ እዚህ ጋር እቺን ክሎዝ እንዳትጠቀሙ ሞር ሪከመንድ የሚደረገው የራሱ የዊንዶው ክሎዝ በተን ስላለው እዚህ ጋር እቺን ክሊክ እናደርጋለን። ኦኬ ከዛ በኋላ አሁን የመዘገብዳንትን አንዴ ሪፍሬሽ እንዲያደርግልኝ ባክ አድርጌ ልመለስ ባክ ልበልና ልመለስ ሪፍሬሽ ለማድረግ ፈልጌ ነው። ከዛ በኋላ እቺን ድሮፕ ዳውኗን ክሊክ አደርጋለሁኝ ይሄው አሁን የመዘገብኩትን አምጥቶልኛል ክሊክ አደርጋለሁኝ ማለት ስለዚህ አንድ ያለው ለምንድነው የሰጠሁት ቅድም ቁጥሩን አንድ ስለሆነ አይዲውን አንድ ብሎ አምጥቶልኛል ማለት ነው። ከዛ በኋላ እዚህ ጋር እንትኑ እንዴት ነው ካልኩሌት የሚደረገው የሚለው ነው። በፎርሙላ አለ ከፈለጋችሁ በሲንግል ሬት አለ በፎርሙላ አለ። አሁን በሲንግል ሬት ነው እኛ የምንሰራው ስለቅድም 15% ስላለ እዚህ ጋር እቺን 15 እናደርጋለን። ከዛ በኋላ ሴልስ ሴሌክት አን አካውንት ቱ ትራክ ሴልስ ታክስ እያለ ነው። የሴልስ ታክሱ እንግዲህ ታክስ ፔየብል ነች እሷን እናስገባለሁኝ ማለት ነው። እዚህ ጋር ቫት ፔየብል ኦኬ ቁጥሩንም ባይዘው 2000 ብጽፍም ያመጣልኛል ቁጥሩን ባውቅ ኖሮ ማለት ነው። ኦኬ ስለዚህ በዚህ መልኩ አስገባለሁኝ ከዛ በኋላ ኔክስት እላለሁኝ። ኔክስት ካልኩኝ በኋላ እዚህ ጋር ሴልስ ታክስ አይዲ አስገባ ያለኝ ነው። ሴልስ የሽያጩን ታክስ አይዲ ማለት ነው አስገባለሁኝ ካለ እሱን በዚህ መልኩ እሞላለሁኝ። ከዛ በኋላ ደግሞ ሴልስ ታክስ ኔም ያለኝ ነው እዚህ ጋር ኔም አስገባለሁኝ ማለት ነው። ኔሙን እዚህ ጋር አስገባለሁኝ ለምሳሌ የራሱን ስም ላስገባ ይሄን ኦኬ። ኔክስት ደግሞ እዚህ ጋር እንደምትመለከቱት ዱ ዩ ቻርጅ ሴልስ ታክስ ኦን ፍራይት እያለ ነው። አሁን እቃዎች ሲሸጡ የተለያዩ ሰርቪሶች ሲሰጡ ትራንስፖርት አገልግሎት ሊኖር ይችላል። ከዛ ላይ ደግሞ ከምናስከፍለው ትራንስፖርት አገልግሎት ላይ ግብር እንዲቆረጥ ከፈለጋ ሴልስ ታክስ እንዲሰራ ከፈለጋችሁ እዚህ ጋር yes ትላላችሁ ማለት ከተፈለገ ማለት ካልፈለጋችሁ ደግሞ ኖ ማለት ትችላላችሁ ማለት። ልክ በዚህ መልኩ ከጨረስን በኋላ ፊኒሽ እንላለን ማለት ነው። ፊኒሽ አደረገን። ስለዚህ አሁን የሞላነው ለማየት ከፈለግን ልክ ፊኒሽ ስንል የመጀመሪያው ዊንዶው ላይ ነው የሚያመጣልን ማለት ነው። አሁን የሰራነው ለማየት እዚህ ጋር አራተኛውን ኦፕሽን እንጠቀማለን ቪው or sales tax and associated agency የሚለውን እሱ ላይ ክሊክ እናደርጋለን። ከዛ በኋላ ኔክስት እንላለን። ኦኬ ስለዚህ አሁን የመዘገብነውን ሴልስ ታክስ ወይም ደግሞ ሴትአፕ ያደረግነው ሴልስ ታክስ ለማየት ከፈለግን እዚህ ጋር ቪው
ላይ እንገባለን ማለት ቪው ክሊክ እናደርግና ከዛ በኋላ ኔክስት እንላለን። እዚህ ጋር ኔክስት እንላለን። ልክ ኔክስት ስንል በዚህ መልኩ ያመጣለን። አሁን የመዘገብነው ይሄ ነው ማለት ነው። ሴልስ የመጀመሪያው ሴልስ ታክሱን የሱን ኢንፎርሜሽን ያስቀመጠው፣ ከስር ደግሞ ሴልስ ታክስ ኤጀንሲ የሱን ኢንፎርሜሽን በዚህ መልኩ በቴብል አስቀምጦልን እንደ ሪፖርት ማለት ነው። ይሄ ኦኬ ባክ እንበልና አሁን ኤዲት ማድረግ ካስፈለገ ደግሞ እዚህ ጋር ኤዲት የምትለዋን በተን ክሊክ እናደርግና ኔክስት እንላለን። ኔክስት እንላለን። ከዛ በኋላ እዚህ ጋር አምጥቶልናል። ኤዲት ማድረግ የፈለግነውን ደብል ክሊክ እናደርግ። ለምሳሌ አሁን ኤጀንሲውን ኤዲት ማድረግ ከፈለግን ደብል ክሊክ እናደርጋለን። እሷ ላይ ክሊክ አድርገን ኔክስት እንላለን። ከዛ በኋላ እዚህ ጋር እንደምትመለከቱት አይዲው መስተካከል አይችልም። መስተካከል የሚችለው ስሙ ነው ማለት ስሙ ኮሌክት የሚደረገው ለማን ነው ምናምን የሚለውን የሲንግል ሬቱን ነበረውን ወደ በፎርሙላ ማድረግ ከፈለጋችሁ ይሄ መቀየር ትችላላችሁ ማለት ነው። አካውንት ትራክ የሚያደርገውን አካውንት እንዲሁም መቀየር ከፈለጋችሁ ማለት ነው። ይሄ መቀየር ያስፈልገው ምንድነው በስተት የተሞላ ካለ እሱን ለማስተካከል ማለት ነው። ኦኬ ሌላኛው ደግሞ ባክ እያደረግን ወደ መጀመሪያው እንመለስ። ዲሌት ማድረግ አስፈላጊ ከሆነ ደግሞ ዲሌት በተናለች እሷ ላይ ክሊክ ታደርጉና ኔክስት ትላላችሁ። ከዛ በኋላ ዲሌት ማድረግ የፈለጋችሁን ሴልስ ታክስ አንዱን ትመርጡና እዚህ ጋር ዲሌት የምትበተናለች እሷ ላይ ክሊክ ማድረግ ትችላላችሁ ማለት ነው። ይሄ ዲሌት ለማድረግ ከፈለግን የምንጠቀመው ማለት ነው። ሌላኛው ደግሞ ክሎዝ ለማድረግ አሁን እያንዳንዱ ፒክቸር ላይ ልብ ብላችሁ ከሆነ የራሱ የሆነ ክሎዝ ዊንዶው አለው ማለት ነው። ስለዚህ ቀጥታ ይሄን የዚህኛውን ሌሎቹ አብዛኛው እዚህ አካባቢ ነበር የሚኖረው፣ እዚህ ጋር የዚህኛው ደግሞ እዚህ ከታች ነው ያለው ማለት ነው። እዚህ ይሄን መጠቀም የለባችሁ ማለት ነው። ብትጠቀሙ ችግር የለውም፣ ግን ሞር ሪከመንድድ አይደለም ማለት ነው። ኢንፎርሜሽናችሁ ሎስ ልታደርጉ ስለምትችሉ እዚህ ጋር የራሱን ያንዳንዱ ዊዛርድ የራሱ የሆነ ክሎዝ በተን ስላለው እሱን ትጠቀማላችሁ ማለት ነው። ስለዚህ እዚህ ጋር ክሎዝ ሴልስ ታክስ ዊዛርድ የሚለውን እሱን ክሊክ አድርጌ ፊኒሽ ላለሁኝ ማለት ነው። ስለዚህ በዚህ መልኩ ሴልስ ታክስን ለካምፓኒያችን ሴትአፕ ማድረግ እንችላለን ማለት ነው።